አሁን ሰበር በቴል አቪቭ ሰማይ እሳት ነደደም። የኢራን አነፍናፊ ሚሳኤሎች የእስራኤልን ዋና ከተማ እሳት እያዘነቡበት ነው። ቴል አቪቭ ከኢራን ሚሳኤሎች ጋር ትንቅንቅ ውስጥ ገብታለች። ምሽቱ እጅግ አስፈሪ ሆኗል። እጅግ አስጨናቂ ምሽት ነው። የኢራን በቀል ያረገዙ ሚሳኤሎች ወደ ቴል አቪቭ ሰማይ እየተምዘገዘጉ ነው። ከዚያም እጅግ አደገኛው ትንቅንቅ በሰማዩ ላይ ታይቷል። ቴል አቪቭ ነዳለች። የጀመረው የኢራን የበቀል እርምጃ ወደ ኢየሩሳሌም ቀጥሎ በከተማይቱ የፍንዳታ ድምጽ ተሰምቷል። ኢራን በእስራኤል ላይ በርከት ያለ ሚሳኤል ጥቃቶችን ሰንዝራለች። በእስራኤል የአደጋ ጊዜ ደወሎች ማስጠንቀቂያ የተሰማ ሲሆን የእስራኤል ጦርም ሚሳኤሎቹን በማክሸፍ ላይ ተጠምዷል። የቴል አቪቭ ሰማይ በእሳት ፍላጻ ተሞልቷል። እስከ ፍጻሜው ድረስ አብራቸውን ቆዩም። በሚሳኤል ጥቃቱ ስለደረሰው ጥቃት የተለያዩ መረጃዎች እየወጡ ቢሆንም ከታማኝ ምንጮች የተዘገቡ መረጃዎች ግን የሉም። ነገር ግን የኢራን ሚሳኤሎች በቴል አቪቭ ሰማይ እንደ ርችት ሲንቦጎቦጉ የተለያዩ ቪዲዮዎች እየወጡ ይገኛሉ። ዛሬ ቀን ላይ የእስራኤል ጠቅላይ ሚኒስትር ከኢራን የሚቃጣን የሚሳኤል ጥቃት ለመመከት ዝግጁ መሆናቸውን መግለጻቸው ይታወሳል። የኢራን የበቀል ጥቃት በእስራኤል ወታደራዊ ካምፖች ላይ ያነጣጠረ ነው የተባለ ቢሆንም የእስራኤል ዋና ከተማ ቴል አቪቭ ግን በእሳቶች ተሞልታ ታይታለች። እስላማዊ አብዮታዊ ጥበቃ የኢራን ኃይሎች በእስራኤል ውስጥ በደርዘን በሚቆጠሩ ወታደራዊ ማዕከላትና የአየር ሰፈሮች ላይ የተፈጸመውን ሰባሪና የተመጠነ የበቀል ጥቃት በጠቅላይ መሪ አሊ ካማኒ ትዕዛዝ እየተፈጸመ መሆኑ ተነግሯል። ኢራን በእስራኤል ላይ አስጨናቂና ሰባሪ የተባለውን የበቀል እርምጃ ሳይውል ሳያድር መጀመሯ ተገልጿል። በብሔራዊ የቴሌቪዥን ጣቢያዋ በተላለፈው መልእክትም ከጥቂት ደቂቃዎች በፊት ለጽዮናዊው አገዛዝ አስከፊ ጥቃት ወሳኝ ምላሽ የተጀመረው በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችን በመተኮስ ነው ብሏል። የእስራኤል ጦር በበኩሉ ኢራን በእስራኤል ላይ ሚሳኤል መተኮሷን ቀጥላለች ያለ ሲሆን በመግለጫውም ሌላ በደርዘን የሚቆጠሩ ሚሳኤሎች ወደ እስራኤል ተኩሳለች ብሏል። ጦሩ አክሎም የምትሰሙት ፍንዳታ ድምጽ ከተጠለፈ ወይም ከመከነ ሚሳኤል የሚወጣ ነው። የአየር መከላከያ ስርዓቱ በየጊዜው ጥቃት አድራሽ መሳሪያዎችን እየለየ ያመክናል ሲልም ተደምጧል። እስራኤል አዲስ ጥቃት በድጋሚ ፈጽማ ነበርም። እስራኤል በፎርዶን ግዛት የሚገኘውን የኢራን ዋነኛ የኒኩለር ጣቢያን መታ። የእስራኤል አየር ኃይል አሁን ላይ የኢራን በጣም በጥልቅ የመሬት ውስጥ የኒኩለር ማበልጸጊያ ተቋም የሆነውን ፎርዶን በቦምብ እየደበደበ መሆኑን የኢራን ሚዲያዎች ዘግበዋል። በተራራ ውስጥ በጥልቀት የተገነባው ፎርዶ የኒኩለር ማብለያ የአየር ላይ ጥቃቶችን ለመቋቋም የተነደፈና የኢራን የዩራኒየም ማበልጸጊያ ማዕከል ሆኖ ቆይቷል። ኢራን የተመድ የጸጥታው ምክር ቤት በአስቸኳይ ስብሰባ እንዲያካሄድና በእስራኤል ላይ አፋጣኝ እርምጃ እንዲወሰድም የሚጠይቅ ደብዳቤ ለጸጥታው ምክር ቤት ልካለችም። አስገራሚው ነገር ደግሞ ከኢራን የተወነጨፈ ድሮን መጥለፉን የእስራኤል ጦር አስታውቆ ነበር። የእስራኤል መከላከያ ሰራዊት አይዲኤፍ አሁን በሰጠው መግለጫ እንዳስታወቀው የአየር ኃይሉና የባህር ኃይሉ ከኢራን የተወነጨፉትን ሰው አልባ አውሮፕላን ድሮን መጥለፋቸውን ገልጿል። የዜና እስከተሰራጨበት ጊዜ ድረስ ኢራን በዚህ ጉዳይ ላይ አስተያየት አልሰጠችም። በእስራኤል ጥቃት ሳቢያ ለደረሰው በርካታ ሞት ለኢራን መንግስትና ህዝብ ሀዘናቸውን ገልጸዋል። ሩሲያ በኢራንና በእስራኤል መካከል የተፈጠረውን አለመግባባት ለማርገብ የበኩሏን አስተዋጽኦ ማድረግ ትቀጥላለች ብለዋል። ሩሲያ የኢራን የኒኩለር መርሃ ግብር ጉዳይ በሰላማዊ መንገድ እንዲፈታ የሚደረገውን ጥረት ሙሉ በሙሉ ትደግፋለች። ፑቲን ከኔታንያሁ ጋር ባደረጉት ውይይት ወደ ድርድር ሂደት የመመለስን አስፈላጊነት አጽንኦት ሰጥተዋል። ፑቲን ውጥረቱ እንዳይባባስ ለማሸማገል ዝግጁ መሆናቸውን ተናግረዋል። የኢራን ፕሬዝዳንት ቴህራን ለእስራኤል ጥቃት ተገቢውን ምላሽ እንደምትሰጥ ለፑቲን አስታውቋል ሲል ስፑትኒክ ዘግቧል። የእስራኤልና ኢራን ጦርነት ለዓለም የፈጠረው ስጋት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴህራኑን የኒኩለር መርሃ ግብርና ወታደራዊ ኃይል ያነጣጠሩ በሚል ጥቃት መፈጸማቸውን ተከትሎ በሰዓታት ውስጥ የዓለም የነዳጅ አቅርቦት እጥረትና የዋጋ ንረት ይገጥማታል የሚለው ስጋት ጨምሯል። ዜናው ከወጣ በኋላ የቤንችማርክ ብሬንትድ ድፍድፍ ዋጋ ከ10% በላይ በመጨመር ከጥር ወር ጀምሮ ከፍተኛው የተባለ ጭማሪ ማሳየቱ ተገልጿል። የኢራን መከላከያ ሚኒስትር እስላማዊ ሪፐብሊክ በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን ከመምታት አልፎ የእስራኤል አድማ ምላሽ ለመስጠት የሆርሙዝ ባህርን እንደምትዘጋ የዛተችው ዛቻ እውን ሆኖ እስራኤል በኢራን ላይ ወታደራዊ ጥቃት ካደረገች በኋላ እስከ 10% ከፍ ብሏል። በሁለቱ ተፋላሚዎች ምክንያቱም ይህም የዓለም ድፍድፍ ምርት ሶስተኛውን በሚሸፍነው ክልል ውስጥ ሰፊ ጦርነት ሊፈጠር ይችላል በሚል በበርሜል $120 ወይንም ከዚያ በላይ ሊጨምር ይችላል ሲሉ የዓለም የሸቀጦች ምርምር ኃላፊ ናታሻ ካኔቫ ተናግረዋል። በአይኤንጂ የሸቀጦች ስትራቴጂ ኃላፊ የሆኑት ገበያውን በመተውና ለማንኛውም የአቅርቦት መቆራረጥ
ጥልቅ የአደጋ ፕሪሚየም ዋጋ እንዲጀመር እየጠየቅን ከፍ ወዳለ የጂኦፖለቲካ ያለመረጋጋት ውስጥ ገብተናል ብለዋል። እንደሚታወቀው ቀን ላይ ዶናልድ ትራምፕ እጅግ አነጋጋሪና የመካከለኛው ምስራቅ ጦርነትን ያባባሰ አስተያየት ሰጥተው ነበር። ይህ ነገር ኢራንን ሳያስቆጣት አልቀረም። አሁን የሚሳኤል ዶፉ እያዘነበች ነው። ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ አለባት ብለው ነበር ዶናልድ ትራምፕ። በአንድ ወቅት የኢራን ኢምፓየር ነበር እንዳይባል ታደርግ ብለዋል። ኢራን ወደ ስምምነት እንድትመጣ በተደጋጋሚ እድል ሰጥቻለሁ። ከሚያውቁት በእጅጉ መጥፎ የሆነ ነገር ሊያጋጥማቸው እንደሚችል ነግሬያቸዋለሁ። አሜሪካ በዓለም ላይ ያሉ ዘመናዊ የሆኑ የጦር መሳሪያዎችን በሙሉ ሰርታለች በማለት እስራኤል እነዚህ የጦር መሳሪያዎች በብዛት እንዳላት እንደዚሁም ተጨማሪ መሳሪያዎች ገና እንደምትጨምርና እንዴት መጠቀም እንዳለባቸው እንደሚያውቁም ነግሬያቸው ነበር ብለዋል። አሁን እየሆነ ያለው ነገር ግን ሌላ ይመስላል። ፕሬዚዳንት ትራምፕ አክሎም ከዚህ የከፋ ነገር ሊፈጠር ይችላል ብለው በጻፉበት ጽሁፋቸው ብዙ ውድመቶችንና ሞቶችን አይተናል። ወደ ስምምነት ለመምጣት ግን አሁንም አልረፈደም። ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ አለባት። በአንድ ወቅት የኢራን ኢምፓየር ነበር እንዳይባል ታደርግ ሲሉ በጽሁፋቸው ያቀረቡት ፕሬዚዳንቱ ከዚህ በኋላ ሞት ይብቃ ነበር ያሉትም። ሩሲያ ግን በተቃራኒው እስራኤል ስህተት ሰርታለች ስትል አስጠንቅቃለችም። ዓለም በፍርሃት እርዷል። እስራኤል ተሳስታለችም። ስህተቷም ታሪካዊ ስህተት ነው ስትል ነው ሩሲያ አስረግጣ ተናግረዋለች። አሁን ነገሮች እጅግ ባልተጠበቀ ሁኔታ ተወሳስበዋል። ኢራንና እስራኤል እጅግ ተመጣጣኝ የሆነ የጦር አቅም ስላላቸው እንደ ዩክሬንና ሩሲያ ጦርነቱ አስፈሪ አይሆንም ብሎ ማሰብ ከባድ ነው። ዳፋው ለመላው ዓለም እንዳይደርስ ዓለም በቋፍ ሆኖ የሚሆነውን እየተከታተለ ይገኛል። የሩሲያ ውጭ ጉዳይ ሚኒስትር መስሪያ ቤት እስራኤል በኢራን ላይ ያደረሰችውን ጥቃት ማውገዙን አስታውቋል። ሞስኮ ጥቃቱን አስመልክቶ በሰጠችው መግለጫ በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ስትልም ኮንነዋለችም። ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓት የእስራኤል ጥቃት ያልተገባ ነው ብላለች። ሞስኮም በቀጠናው ላይ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጥረት እያደረገ ባለበት ሰዓት የኔታንያሁ መንግስት የፈጸመው ድርጊት ተቀባይነት የለውም ስትል ሩሲያ አጋርነቷን ለኢራን አሳይታ ነበር። ፑቲን ከኢራን ፕሬዝዳንትና ከእስራኤል ጠቅላይ ሚኒስትር ጋርም ተነጋግረው ነበር። በኢራንና በእስራኤል መካከል ያለው ግጭት በኃይል ከበለጸጉ አካባቢ የሚመጣውን አቅርቦት ሊያስተጓጉል ይችላልም ሲሉ ባለፈው ዓመት በሚያዝያና በጥቅምት ወር እንዳየነው እስራኤልና ኢራን በቀጥታ ሲጣሉ በፍጥነት ሊሟሙ የሚችል ቢሆንም ፍንዳታ ነው ስትል ለቢቢሲ ተናግራለች። አክላም ወደ ሚድኢስት የነዳጅ አቅርቦት ወደሚያስተጓጉል ትልቅ ጦርነት ሊሸጋገር ይችላል ስትል አክላለች። ኢራን የምትገኝበት ጂኦግራፊያዊ አቀማመጥ የሆርሙዝ ባህረ ሰላጤ በፋርስ ባህረ ሰላጤ አፍ ላይ ከመሆኑና ይህን ሩቡን የዓለም የነዳጅ ዘይት ንግድ የሚንቀሳቀስበት ጠባቢዋ መንገድ እንደምትዘጋና የሚያልፉ የንግድ መርከቦችን ኢላማ ማድረጓን ማስታወቋ በፈጠረው ፍራቻ በሰዓታት ውስጥ ካስከተለው የዋጋ ጭማሪ ተሻግሮ ዓለም አቀፋዊ የዋጋ ንረትን ሊያበረታታ ይችላል። ይህ የሆነው ቀን ላይ ነበረም። አሁን ኢራን እስራኤል ላይ የሚሳኤል ዶፍ ማዝነቧን ተከትሎ ይህ ነገር ከዚህ ከተወራውን በላይ በጥፉ ሊጨምር እንደሚችል ተገምቷል። ይህም ፖሊሲ አውጪዎች በዩኤስ የሚመራው ንግድ የማዕከላዊ ባንኮችን ጨምሮ የዩኤስ ፌዴራል ሪዘርቭን ከባድ ኪሳራና ውድቀት ስጋት ላይ ጋርጧል የሚሉ ዘገባዎች እየወጡም ይገኛሉ። በፊሊፕ ኖቫ ፒቴ የገበያ ተንታኝ የሆኑት ፕሪያንካ ሳችዴቫ የዘይት ባለሀብቶች የምግብ ፍላጎት አደጋ ዛሬ ሊጀምር ይችላል፣ በከፍተኛ ተለዋጭነትና እርግጠኛ ባልሆነበት ወቅት የሆርሙዙ የባህር ዳርቻ የፈጠረው ውጥረት ዓለምን ለትልቅ የኢኮኖሚ ውድቀት ሊዳርጋት ይችላል ብለዋል። እየተባባሰ ያለው ግጭት በነዳጅ አቅርቦቶች ላይ የመስተጓጎልና የመበከል አደጋን እንደሚጨምር ተናግራለችም። የኢራንና የእስራኤል ጦርነት ከተጀመረ በ24 ሰዓታት ውስጥ ዓለምን ለሌላ የኢኮኖሚ ውድቀት እያንደረደራት መሆኑ ተነባቢነት ካላቸው ዓለም አቀፍ የዜና ወኪሎች ያገኘናቸው መረጃዎች ይዘግባሉ። በመካከለኛው ምስራቅ ጦርነት ዓለም ወዴት እየሄደች ነው? መልስ የሌለው ጥያቄ ቀጥሏል። አሁን እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ በመላው ዓለም የሚገኙ ኤምባሲዎቿን የቆንስላ ጽህፈት ቤቶቿን በጊዜያዊነት ዘግታለችም። የእስራኤል የውጭ ጉዳይ ሚኒስትርን ጠቅሶ ሮይተርስ እንደዘገበው ተለዋጭ መልእክት እስኪሰጥ ድረስ በመላው ዓለም የሚገኙ የእስራኤል ኤምባሲዎችና የቆንስላ ጽህፈት ቤቶች ተዘግተው ይቆያሉ ብለዋል። በውጭ ሀገር የሚገኙ እስራኤላውያን ጥንቃቄ እንዲያደርጉም ሚኒስትሩ ማሳሰቡን ዘገባው አክሎ ነበርም። ነገር ግን እስራኤል በተለያዩ ሀገራት ያሉ ኤምባሲዎቿን ብትዘጋም የራሷን በር መዝጋት የቻለች አይመስልም። ኢራን ሰተት ብላ በመግባት የሚሳኤል ዶፎችን በቴል አቪቭ ላይ እያዘነበች ትገኛለችም። ነገሩ በጣም አስፈርቷል። ሰላም ለዓለማችን ይሁን። ሰናይ ጊዜን ተመኘን።